ጠያቂም ነው ተጠያቂም ሆነ በአንድ ወገን መብቱን እየጠየቀ ነው። ከዚህ በፊት የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብም ራሱ የህልውና ጥያቄዎች፣ የሰላም ጥያቄዎች፣ የዳቦ ጥያቄዎች፣ ቤዚክ የሰርቫይቫል ጥያቄዎች መጥተውበታል። በሌላ ወገን ግን የእሱን ቋንቋ የሚናገሩና በሱ ስም የሚምሉ ጉጀሌዎች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብለም የሚደረግበት ሁኔታ አለ ማለት ነው። ተጎጂም ነው ተከሳሽም ነው። እኔም ሆንኩ ራጂም ሆን ሌሎች የኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላው ማህበረሰብ ደግሞ እንዲረዳን ማድረግ፣ ትግላችንን ደግሞ ከሌላ ማህበረሰብ ጋር ማቆራኘት ግዴታ ነው። ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂ እና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል እየሆነ ያለው፣ ትግራይ ክልል እየሆነ ያለው፣ ሌላው ክልል ያለውን ነገር ዝም ብለን ልናየው የሚገባን ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። ትራጀዲ ለኦሮሞ በነገራችን ላይ ሌሎች ወንድሞቻችን ልትረዱን የሚገባው ኢስ ትራጂክ። ባለፉት 8 ዓመታት አሁን በብዙ ጊዜ በኦሮሚያ ስለምጽፈው ትንግርቱ እንኳን ታነባለ ሌሎቹ ላታነቡት ይችላላችሁ እንጂ ባለፉት 3-4 ወራት እያወጣሁት ያለው ጉድ እኔን ራሱ ሊያሳብረኝ ደርሷል። ኢንክሬዲብል አይ ኩድንት ቢሊቭ ኦሮሚያ ውስጥ ኦሮሞ ነኝ ብሎ ስልጣን በያዘ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች የደረሰ አይደለም። ግድያው ብቻ ሳይሆን ያገዳደሉ ዘይቤ፣ ዘረፋው ቄሮ አምጾ ኢህአዴግን እጅን የተመዘዘው እኮ መሬት ሊቀራመቱ ነው ብሎ ነው። አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ። በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰውም ይዘርፋል፣ ይገላል። በመንግስት ስር የተጠለለ የማፊያ ቡድንም ይዘርፋል፣ ይገላል። ሌሎች ወንድሞቻችን መረዳት የሚገባችሁ አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥም ጩኸቱ ሊሰማ የማይችልበት ምክንያቱም በሱ ስም ሌላ በደል እየተደረገ መሆኑን ሌላው ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም ነው እንጂ ወደፊት ከዚህ የተሻለ ሰፋ ያለ ውይይቶች እናዘጋጃለን። ራጅ ቅድም ብሏል፣ የብልጽግና ሰዎች መጋበዝ አለባቸው። አብሶሉትሊ ተጋብዘዋልም። እኔ አይደለም በነገራችን ላይ ብዙዎቻችሁን የጋበዛችሁት እዚሁ ያው ቲክቶክን በደንብ ስለማላውቀው እዚህ ላይ ጥሩ የሆኑ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየኳቸው። የጋበዟቸውን ነግረውኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ሰው ስለሆነ መምጣት አልቻሉም። ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተራ እሰጣለሁ። ያው ሰዓቱንም ገፋ ገፋ እያደረግ ነው ለተመልካችም እድል እንዲሰጥ። ቴንክ ዩ። ያልገባችሁ ሰዎች ያው ትገባላችሁ፣ ምንም ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት የትኛውም ሀሳብ አራምዶ የትኛውም ጎራ ውስጥ ሆኖ ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንፋጭበት ነው የሚሆነው። አዴንዶ ዘደ የአንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን። በሀሳብ እንለያያለን። በፖለቲካ ብንለያየ በሃይማኖት ገብቶ ነበር። አስወጣችሁት? አላስወጣንም። የለውም ማግባት ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ስብሰባም ስላለው ምናልባት ሄዶ ሊሆን ይችላል። እሺ፣ ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አይደለም ትግራይ ላይ ያለው ሁኔታ ለመግለጽ ችግር የለውም። እንደምንደበረ እድሉን ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለህ፣ ችግር የለውም።
ከዛ እንደ መንደርደሪያም እንዲሆንላችሁ በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላችሁ። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነፃነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃችሁን እዚህ ውስጥ እንግዲህ ቲክቶክ ላይ የማላውቃችሁ ፖለቲከኞች የላችሁ። የእጄን መዳፍ ያህል ነው የማውቃችሁ። አንድ አስገባችኋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ፣ ጥያቄ ትጠይቃላችሁ። 3 ወይ 4 ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ፣ ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ፣ እዚሁ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለእነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራን ያስገባንህ፣ እንኳን ደህና መጣ። እስኪ የኢትዮጵያን የአሁናዊ ሁኔታ አንተ እንዴት ነው የምትገመግመው? እስኪ 9 ደቂቃ አለ፣ ንገረን የሚሰማ ከሆነ። ሚዩት ነህ፣ አንሚዩት አድርገው። አሁን ይሰማል። ድምፅ ታፍኗል። አሹ ድምፅ ትንሽ ታፍኗል። ኤርፒስ አሁን ይሰማል በደንብ። ኦኬ ታንክ ዩ ቬሪ ማች። በጣም አመሰግናለሁ ስለዚህ እድል። ይሄ የቲክቶክ ውይይት እጅግ በጣም ጠቃሚ ነው። በጣም በርካታ ኃይሎች እዚህ ጋር አሉ። የኛን ከኛ ውይይት ብዙ ትምህርትና ብዙ ለአገር የሚጠቅም ሀሳብ ሊያገኙ የሚችሉ። ስለዚህ ጀዋርም ቴዲም ይህን መድረክ ስለፈጠራችሁ ከልቤ አመሰግናቸዋለሁ። ሌሎችም ጓደኞቼ ሰላም እላቸዋለሁ። እንግዲህ በጣም በሰፊው ነበረ በጉጉት ስጠብቅ የነበረው፣ ግን በቴክኖሎጂ ምክንያት አሁን መጥቼ ያለው ዛስ ፋይን። ጥቂት ነገሮችን ሀሳቤን ልግለጽ። ምናልባት ሰዓት ከገፋው ቴዲ ልትይዘኝ ትችላለህ። እኔ የኢትዮጵያ አጠቃላይ ሁኔታ አሁን በሚገባ ኢንፈሳይዝ የማድረግ ጉዳይ ላይ ነው። ብዙዎቻችን አሁን ኮንቴምፖራሪ ኢሹዎች እናውቃቸዋለን፣ እንረዳለን። ግን ምን ያህል ኢንፈሳይዝ እንሰጣለን ነው፣ ምን ያህል ዋጋና ትኩረት እንሰጣለን የሚለውን ነገር ላይ በደንብ ግልጽ ብንሆን መልካም ይመስለኛል። ለምሳሌ ኢትዮጵያ ውስጥ እየሆነ ያለውና መንግስት እየገለጸ ያለው ነገር ምንድን ነው? እርስ በርስ የሚጣጣም ነው ወይስ የሚጣረስ ነው? ይሄ በጣም ትልቅ ነጥብ ይመስለኛል። አደግን ተመነደግን በሁሉም መስክ ኢትዮጵያ በልዩ ሁኔታ እየመጠቀች እንደሆነ ይነግሩናል። በተጨባጭ ግን ህዝቡ የሚኖረው ኑሮ በፍጹም ከዛ የተቃረነ ነው። ሁላችንም የምናውቀው ስለሆነ ማለት ነው። በሀገሪቱ ውስጥ ውይይት እየተካሄደ ነው ይባላል። ነገር ግን ውይይት የሚካሄደው የትኛውን ችግር ለመፍታት ነው? ኢትዮጵያ ከጫፍ እስከ ጫፍ አዳዲስ የታጠቁ ኃይሎች እየተፈጠሩ ያሉትም እጅግ እየተስፋፉና እየፈረጠሙ ያሉበት ሁኔታ ነው ያለው። ነገር ግን የብልጽግና መንግስት ራሱ እርስ በራሱ የወረዳና የዞን አመራሮችን ሰብስቦ ውይይት እያረኩ ነው እያለን ያለው። መጀመሪያ እንደ ፕሪሪኩዚት ውይይት ለማካሄድ የመሳሪያ ድምፅ ነው መቋረጥ ያለበት፣ መቆም ነው ያለበት። ይሄ ፍጹም ተቃራኒ የሆነ የምናየው ነገር ነው። ስለዚህ እዚህም እዛም ግጭቶች አሉ ይላሉ። ነገር ግን በድሮን በከባድ መሳሪያ በታንክ ከፍተኛ ውጊያ ያካሂዳሉ። ይሄ ተቃርኖ ነው። ስለዚህ እዚህ ላይ ኢንፌሳይዝ ማድረግ ያስፈልጋል። በተለይ እኔ እዚህ ጋር ማተኮር የምፈልገው መንግስት እንግዲህ የመንግስት ስልጣን የተገደበ ነው፣ የተወሰነ ነው በዲሞክራሲያዊ ሀገር ከሆነ ማለት ነው። እና ህግ አለ፣ ህገ መንግስት አለ። ህገ መንግስቱ ምንድን ነው የሚለው?
መንግስት በመደበኛ ስርዓት ህግ ማስከበር ካልቻለ አስቸኳይ ጊዜ አዋጅ ያውጃል። በዛ አስቸኳይ ጊዜ አዋጅ ነገሮችን ኮንትሮል ለማድረግ ጊዜ ይሰጠዋል። ስለዚህ በኢትዮጵያ ህግ የመጀመሪያውን 6 ወር ኦፕሬሽን መስራት ይችላል። አስቸኳይ ጊዜ አዋጅ አውጆ ኦኬ 6 ወር በዛ 6 ወር ያንን ኮንትሮል አድርጎ ወደ መደበኛ ሁኔታ መቀየር ካልቻለ ምንድነው የሚያደርገው? ሌላ ተጨማሪ 4 ወር ማራዘም ይችላል ይላል። ይህ ህግ ነው። በአማራ ክልልም በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች ለአመታት ናቸው። ስለዚህ አጌንስት ሎው ኦፍ ዘ ላንድ ማለት ነው። ከኢትዮጵያ ህግ ለመንግስት ከሚሰጠው ስልጣን በላይ ነው። መንግስት ኤክሰሲቭ የሆነ ፓወር እየተጠቀመ ነው። አንድ ሁለተኛ አመራር እየሰጡ ዜጎችን የሚገሉ ሰዎች ተጠያቂ መሆን አለባቸው። ተጠያቂዎች ናቸው። ለምን? ባልተሰጠ ህግ ነው ሰውን ጦርነት እያካሄዱ ያሉት። ባልተሰጠ ህግ ነው። በቃ አስቸኳይ ጊዜ አዋጅ አለ ብሎ በዛ ጊዜ ውስጥ ጦርነት ቢያካሂዱ እንኳን ሳምሃው የተወሰነ ተቀባይነት አለው። ነገር ግን ምንም ህግ ሳይኖር ነው ጦርነት እያካሄዱ ያሉት ማለት ነው። አስቸኳይ ጊዜ አዋጁም ኤክስፓየር አድርጎ ዲተሪዮሬት እያደረገ እየሰፋ ነው የመጣው። አሁንም ውይይት የሚባለው ነገር የትኛውን ችግር ነው የሚፈታው? የትግራይን ችግር ይፈታል፣ የኦሮሚያን ችግር ይፈታል፣ የአማራ ክልልን ችግር ይፈታል። ስለዚህ ለምንድን ነው የሀገር ሪሶርስ ዝም ብሎ በከንቱ የሚባክ ነው? ውድቅ ነው። ይሄንን በርካታ የፖለቲካ ኃይሎች እንግዲህ በኤሊትና በፖለቲካ ኃይሎች ነው የአንድ ሀገር የፖለቲካ ሁኔታዎች የሚወሰኑት እንጂ መሬት ላይ ባሉ ከቀበሌና ከወረዳ በሚመጡ ሰዎች አይደለም። በምሁራን በከፍተኛ የፖለቲካ ተሳትፎ ባላቸው ሰዎች ነው እንጂ በታችኛው መዋቅር ላይ ካሉ ሰዎች መጥቶ የሀገርን ችግር እፈታለሁ ብሎ 4000 ሰብስቦ ውይይት ማድረግ ይሄ ፍጹም ተቀባይነት የለ። ይሄን ዲናውንስ ማድረግ አለብን። ተገቢ እንዳልሆነ ተቀባይነት እንደሌለው ይሄንን ስናደርግ ምንድነው መንግስት ኢሊጂሜት ይሆናል። ሌጂቲሜት አይደለም፣ የህዝብ ተቀባይነት የለውም ነው። የህዝብ ተቀባይነት የሌለው መንግስት ውሳኔዎችን ማሳለፍ አይችልም። ህዝብን በሚመለከቱ አገርን በሚመለከቱ ትልልቅ ጉዳዮች ላይ ትልልቅ ውሳኔዎችን ማሳለፍ አይችልም በአሰራር ከሆነ። ነገር ግን በተጨባጭ የብልጽግና መንግስት ፋብሪኬት ያደርጋል ራሱ ችግሮችን ከኮንፍሊክት ውስጥ ከአንድ ኮንፍሊክት ወደ ሌላ ከአንድ ግጭት ወደ ሌላ እየሄደ አገሪቱን ወደ ተራዘመ ማለቂያ የሌለው ቀውስ ውስጥ ነው የከተታት። አሁንም ከዛ ምንድን ነው በተቻለ መጠን በሁሉም አካባቢ እቺ አሁን የመጨረሻ የመፍጨርጨሪያው ይሄ የብሔራዊ ምክክር በሚለው ሰበብ አሁን ቅርብ ጊዜ የሚሰሙ መረጃዎች ምንድን ነው ቶታሊ ከነሱ አቅም በላይ ሆኖ እነዚህ ምክክር የውሸት የተደራጁም ኮሚሽነሮች ቶታሊ ቴክ ኦቨር አድርጓል። ብልጽግና የፈለገውን ነገር ለማስወሰን ኦልሬዲ ተዘጋጅቷል። ኦኬ ህገ መንግስት ለማሻሻል ፍላጎት እንዳለው በግልጽ ተናግሯል። ነገር ግን ህገ መንግስት እንዴት እንደሚሻሻል ህገ መንግስቱ ራሱ ላይ አለ። በምን ፕሮሲጀር? ይህንን ሚስጥር የኢትዮጵያ ህዝብ ማወቅ አለበት። የትግራይ ህዝብ በምክር ቤቱ በ2/3 ድምፅ ካልወሰነ መቀየር አይችልም። በአሰራር ማለት ነው። ሁሉም ክልሎች በምክር ቤታቸው በዚህ ያህል ድምፅ አብላጫ ድምፅ ካልወሰኑ በስተቀር ህገ መንግስት ማሻሻል አይችልም ነው የሚለው። ያንን ባይፓስ ለማድረግ ይህንን አሻንጉሊት ስብስብ አደረገና የኢትዮጵያን ህዝብ እጣ ፈንታ በአንድ ፓርቲ ለዚያውም በተወሰኑ ግሩፖች ለመወሰን ጥረት እያደረገ ነው። ይሄንን ዲናውንስ ማድረግ አለብን። ይሄ ተቀባይነት እንደሌለው በስፋት አድቮኬት ማድረግ ያስፈልጋል። ስለዚህ ሰዓቴ ላሳጥርና በተቻለ መጠን መንግስት እያደረጋቸው ያለው ከምርጫም ጋር በተያያዘ አሁን ምርጫ በኢትዮጵያ ውስጥ ተካሂዷልና ህዝብ ዘንድ ተቀባይነት ያለው መንግስት አለ ብሎ ለመውሰድ ያስቸግራል። ለዚህ ነው መፍትሄው
ሁሉ አቀፍ የሆነ ሁሉም የኢትዮጵያ እንደሆነ እናውቃለን። ከሂስቶሪካል ፊክሽን እና ፋክቶች ጋር ተያይዘው የመጡ ችግሮች አሉ። በተለይ በሰሜኑ የኢትዮጵያ ክፍል ያለውን ዲሲደንት ስትመለከት መጀመሪያ አካባቢ ላይ ከፖስት 2018 ሪፎርም በኋላ አንድ ላይ የነበሩ ኃይሎች ባላወቅነው ሁኔታ ተለያይተው እርስ በርስ ወደ ዋር የገቡበትን ሁኔታ አይተናል። በተለይ የአማራ ክልልና የትግራይ ክልል ሁኔታ ስንመለከት አማራ ክልል ውስጥ ያለውን ነገር ስንመለከት ለዘመናት በኢትዮጵያዊነት አድፍጦ የነበሩ ኃይሎች ወደ ብሔረተኝነት አጀንዳ ውስጥ ለመግባት በሚሞክሩበት ሰዓት የፈጠሩት የአካሄድ ክፍተት በውስጣቸውም እንደገና ባይላተራልም በሆነ መንገድ ወይም ደግሞ ዩኒላተራል በሆነ መንገድም ወደ ኮንፍሊክት ውስጥ የገቡበት ሁኔታ አለ። በዛ ምክንያት ተጎጂ የሆነ የማህበረሰብ ክፍል አለ። እኔ በሴንትራል ኢትዮጵያ ወይም ደግሞ በአማራ ብሔራዊ ክልላዊ መንግስት ተወልዶ እንዳደገ እዛ ውስጥ ያለውን ፖለቲካል፣ ኢኮኖሚክ፣ ሶሻል ሁኔታዎችን እንደሚረዳ ሰው የተፈጠሩ ችግሮች አንድ አይነት ብቻ እንዳልሆኑ መረዳት ያለብን ብዬ አምናለሁ። ምክንያቱም እዚህ ጋር ስንመጣ አንድ አይነት ነን ማለት አይደለም። አንድ ሀገር ላይ ነው ያለ ነው፣ ግን የተለያየ ሀሳቦች ያለን ብዬ ስለማስብ ማለት ነው። እነዛ ችግሮች በአራት ሁኔታ ነው የማየው። በአራት የመጀመሪያው ይሄ የአርምድ ኮንፍሊክቱ ነው። የአርምድ ኮንፍሊክቱ የለየለት አርምድ ኮንፍሊክት አይደለም ያለው። በተለይ አማራ ክልል ላይ ያለውን ሁኔታ ስትመለከተው አንድ ወጥ የሆነ ኃይል የሌለበት በጣም በየቦታው የተበጣጠሰ ስትረግል ያለበት፣ ያ ስትረግል ሲፈልግ ቨርቲካል ከመንግስት ጋር የሚሆን ሲፈልግ ደግሞ ሆሪዞንታል ከህዝብ ጋር የሚሆንበት ሁኔታ እንዳለ ዊዝን ሶሳይቲ ራሱ የተፈጠሩ ችግሮችን አይተናል። አሁን የሚነሱ ከትምህርት ጋር ከማህበራዊ ተቋማት ጋር ከሰላምና ጸጥታ ጋር ተያይዞ ያሉ ችግሮችን ስትመለከት በአንድ ወገን የሆኑ እንዳልሆኑ የምታያቸዋል። የሆነ ታይም ላይ መንግስትን ባካፕ አድርጎ ሲንቀሳቀስ የነበረ ኃይል ከመንግስት ተቃራኒ ሆኖ መንግስትን የሚወጋበት ሁኔታ፣ ያ መንግስት ደግሞ እነዚህን ኃይሎች ለይቶ መስራት ያለበትን ጉዳይ መስራት ሲገባው ህዝብን እንደ ህዝብ ታርጌት አድርጎ አሁን ላይ የሃይማኖት ተቋማቶች፣ ገዳማቶች፣ መሳጅዶች ማን ምን አደረጋቸው የሚባል ነገር በማይታወቅበት ሁኔታ እየወደሙ ያለበት፣ እነዛ ውድመቶች ደግሞ ማህበረሰቡን እረፍት የነሱ ሁኔታዎች የፈጠሩበት ሁኔታ እየተመለከትን ያለው። ቅድምም ስታነሳው ነበረ። ለምሳሌ የትግራይ እና የአማራ ክልል ላይ ያለውን ኮንፍሊክት ከፕሪቶሪያ ጋር እንዳይገናኝ የሚፈልጉ ሰዎች አሉ። ፕሪቶሪያ ሜን ኢሹ ለእኔ ማለት ነው። ከፕሪቶሪያ በፊት የነበረው ሀገርን ማዳን በሚል ዘመቻ ውስጥ ተሳትፎ የነበሩ ኃይሎች ፖስት ፕሪቶሪያ ተገለናል በሚል ወይም ደግሞ እኛን ኢንክሉሲቭ ያልሆኑ ዲያሎጎች ናቸው። እኔ አምንበታለሁ። ያን ቅድም ጀዋርም ሲያነሳው ነበረ። እኔና እዚህ ውስጥ ያለን ሰዎች በጋራ ለፈጠርናቸው ችግሮች እኔ እናንተ ብቻ ተለይተን ሌሎቹን አግለን የምንሄድ ከሆነ ችግር እንደሚፈጥር አውቃለሁ። ነገር ግን ያንን ህዝቡ ራሱ በአግባቡ እንዲረዳው ተደርጓል ብዬ አላምንም። አማራ ክልል ውስጥ ማለት ነው። አማራ ክልል ውስጥ ሪፕሬዘንቴሽን የጎደለው የፖለቲካል ዲስኮርስ የሚካሄድበት ነው። ሪፕሬዘንቴሽን ማለት ነው በተደጋጋሚ የክልሉን ጉዳይ መልታይ ፋሴትድ ፖለቲካል፣ ኢኮኖሚክ ኤንድ ሪሊጂየስ ኢሹዎች አድርገው የሚገቡ ሰዎችም እንዳሉ ማለት ነው። እነዛ ችግሮች ህዝቡን ኮሌክቲቭ ፐኒሽመንት ውስጥ እናስገባው እረዳለሁ። እነዚህ እና መሰል ነገሮች ከፍተኛ የሆነ አደጋ እንደደቀኑብን ማለት ነው። ከዛ ባሻገር የሰሜኑ ጦርነት ከተገባደደ በኋላ በነበሩት ሁኔታዎች መንግስት ከዛ በፊት ይዟቸው የመጡ የኢኮኖሚክ ፕሮብለሞች፣ የሶሻል የሂስቶሪካል ፕሮብለሞችን መፍታት ባለበት ሰዓት ለመፍታት ዝግጁ ባለመሆኑ፣ ለምሳሌ አሁን የሀገራዊ ምክክር የሚባለው ጉዳይ በተደጋጋሚ ተቃዋሚ ኃይሎችም በውስጥም ያሉ የሲቪክ ማህበራት ወዲያውኑ መካሄድ አለበት ብሎ የሚያምኑበት ሁኔታ እንደነበረ እናውቃለን። እነዛ ነገሮች በመገፋታቸው ምክንያት አሁን ላይ ያለንበት ተግዳሮቶች እንደገባን ይሄ የራሱን ሚና እየተጫወተ እንደሆነ በዋናነት ደግሞ የኢኮኖሚክ ሪፎርሙን ከዚህ በፊትም ተነጋግረናል። የኢኮኖሚክ ሪፎርሙ ማክሮ ኢኮኖሚክ ሪፎርም ተብሎ ይባል እንጂ በማይክሮ ሌቭል ህዝብን አደጋ ውስጥ ያስገባ፣ ህዝብን ለኮሌክቲቭ ሰቆቃ የዳረገ መሆኑን የተመለከትንበት ሁኔታ ያለው ያለፉት 8 ዓመታት ማለት ነው። እስቲል የዛ ችግር አልተፈታም። እነዚህ ችግሮች የማይፈቱ ከሆነና እነዚህን ችግሮች ለመፍታት ሬዲነስ የጎደለው ኃይል ከሆነ ያለው ከውጭም ከውስጥም ያለው ኃይል ህዝቡ እንደ ህዝብ መከራ ውስጥ የወደቀ መሆኑን እንረዳለን። ይሄ የምናየው ነው። ከዛ ባሻገር ኢቭን የሀገሪቱ ሁኔታ ሁላ ስቲል አሁን አንዱ አጨቃጫቂ የሆነ ጉዳይ አለ። የፌዴራል ኃይሎች አሉ። ሀገሪቱ በፌዴራሊዝም መቀጠል አለባት ብለው የሚያስቡ ሰዎች፣ እነዛ ኃይሎች ጋር የሚሰሩ ሰዎች አሉ። በኢንሄረንትሊ የሀገሪቱ ሁኔታ
የፌዴራል ሲስተሙ ያመጣብን ችግር ነው አሁን ላይ ለገባንበት የሚሉ ኃይሎች መልሶ ደግሞ ከፌዴራል ኃይሎች ጋር ሆነው ሀገሪቱ ላይ የሚካሄደውን ነገር የሚታገሉበት ሁኔታ አለ የምትመለከተው ማለት ነው። ብሔረተኞች ናቸው፣ ብሔረተኝነት ችግር አመጣብን ብሎ የሚሉ ሰዎች አሉ። ብሔረተኝነት ውስጥ የገባ ነው ደግሞ አማራጭ ስላጣን ነው ብሎ የሚሉ ሰዎች አሉ። በዋናነት እነዚህ ኃይሎች ሚናቸውን ባለመለየታቸውና ላለፉት 8 ዓመታት አሁን እንዳውም ለውጦች እየመጡ ነው የሚታየኝ። ይሄ ሆሪዞንታሊ ከሌሎች ብሔሮች ጋር ያሉትን ችግሮች እየተቀረፉ የመጡበት ሁኔታ ነው ያለው። ለምሳሌ በትግራይና በአማራ ክልል መካከል ያለው ችግር እኔ ሁልጊዜ የሚያሳስበኝ ጉዳይ ነው። ሜን ፕሮብለም ነው ብዬ ስለማስማር ኮንቴስትድ የሆኑ ኤራዎች አሉ። አሉላ እና ትንግርቱ አሉላ እንደ ትግራዋይነቱ ትንግርቱ አማራ ነኝ ብሎ ነው የሚያምነው። እንደ አማራነቱ በጎናቸው የሚያስቀምጣቸው ጉዳይ እኔን ይጎዳኛል ብዬ አስባለሁ። እዛ ቦታ ላይ ተወልዶ እንዳደገ የዛ ክልል ነዋሪ እንደሆነ። ምክንያቱም የክልሉ የስርዓት አወቃቀር ከቴሪቶሪያል ባሻገር ሂስቶሪካል ፊክሽን እና ፋክቶችን ይዞ የመጣ ስለሆነ ማለት ነው። እነዛ ችግሮች አሁን ላይ ላለንበት ተግዳሮት አንዱ ፕሮብለም ነው ብዬ ስለማስብ ማለት ነው። እነዛም ባልፈታንበት ሁኔታ እኔና አሉላ እኔና ትንግርቱ በኢትዮጵያ ነባራዊ ሁኔታ ላይ ልናወራ የምንችልበት ጉዳይ ለእኔና ለሶስታችን በመድረክ ደረጃ ላይ ያስቀምጠን ይችላል። ግን ሶስታችንን ለሚመለከቱ ሰዎችና መሬት ላይ ላሉ ሰዎች ግን ቅዠት የሚመስላቸው ሁኔታ አለ። በምን ሁኔታ ነው የሚስማሙት? ለምሳሌ እኔ ወሎ ተወልዶ እንዳደገ የወሎ አይዴንቲቲ እንዳለው ሰው ወሎ አይዴንቲቲ ነው ብሎ እንደሚያምን ሰው ወሎ አካባቢ ላይ ባለፉት 40 ዓመታት ሲደረጉ የነበሩ ነገሮችን አልቀበልም። ለነዛ ችግሮች ፕሮብለሙ ማን ነው ብዬ ሳስብ አሁን ላይ ተገፍተናል ብሎ የሚሉ ኃይሎችም ዋናዎቹ ናቸው ብዬ ስለማስማት እነዚህን ነገሮች መፍታት ማንችል ከሆነ የሀገሪቱ ችግር ይቀረፋል ብዬ አላስብም። ያንን ደግሞ በዋናነት ከፍተኛ አደጋ እየጋረጠበት ያለው የስርዓቱን እየመራው ያለው የብልጽግና መንግስት ነው። የብልጽግና መንግስት ውል የለየለት ስራ እየሰራ ነው ብዬ አላምንም። ውል የለየለት ስራ ማይሰራ መንግስት ባለበት ውስጥ ሆሪዞንታል ያሉ ፕሮብለሞች ይፈታሉ ብዬ ስለማላስብ ሀገሪቱ ሁሉን አካታች የሆነ ሰላማዊነቱን የጠበቀ ምክክሮች፣ ንግግሮች ያስፈልጋቸዋል ብዬ አምናለሁኝ። አሁን የሚደረጉ ነገሮች አሉ፣ ቅድም እንዳነሳው እነዛ ነገሮች ግን ሪፕሬዘንቴሽን ጉለት አለባቸው ብሎ ከሚያምኑት ነኝ። ሂደቱ ጥሩ ነው። ሂደቱን እኔ አላጣጥልም። ምክንያቱም እኔ በማይል ርቀት ላይ ያለው ሰው ነኝ። መሬት ላይ ያለውን ነገር የሚወያዩ ሰዎች ናቸው በደንብ አንቲሲፔት የሚያደርጉት። የሚወጡ መረጃዎችን ስንመለከት ግን ለዘመናት ስንጨቃጨቅባቸው የነበሩ ጉዳዮች እንደ ሀሳብ ተነስተዋል። አሁን ትልቁ ችግር እኔ ካላወራሁት እኔ ካልተናገርኩት መፍትሄ አይመጣበትም የምንል ሰዎች ልንኖር እንችላለን። አይ ያ መፍትሄ ያን ጉዳይ ተመልክተን በዛ ላይ መጨመር አለብን ብለው የሚያስቡ ሰዎችን እኔ ችግር የለብኝም እና ከዛ አንጻር መታየት አለበት። አይ ቲንክ እየደገመብኝ ነው። እነዚህና መሰል ነገሮችን ለመፍታት የምንሄድ ከሆነ ምናልባት ወደፊት ሀገር ይኖራል ብዬ አስባለሁ ለማለት ነው። አመሰግናለሁኝ ቴዲ። ቴንክ ዩ መሐመድ። ሚት ያላደረገስ አሉላ ነው። ሚት የብልጽግና ደጋፊዎች ትገባላችሁ። አስቀድሜ እንደነገርኳችሁ ሁላችሁም ለምክንያት እንዳትመቹ አድርገን ነው ምንተዋችሁ እዚህ ጋር ማለት እኔ አልገባሁም ሀሳብ አልሰጠውም እንዳትሉ። ይሄ ይቀጥላል፣ የመጨረሻ አይደለም። እንደ መንደርደሪያ እንዲሆን እኔ ጥያቄ ላንሳና ከዛ ጀዋር መሐመድ ጠቅላላ አድርጎ ሄድበትና እናንተ ትሄዱበታላችሁ። ከዛ ምንድነው ማደርገው ለገዢው ፓርቲ ለብልጽግና ደጋፊዎች እድል ሰጣችኋለሁ፣ ማቃችኋላችሁ፣ ትገባላችሁ። ሪኩዌስት ልካችሁ ጠብቁ፣ አትደውሉልኝ። እኔ ጋር ስትደውሉ በሌላኛው ስልኬ ካልሆነ ወይም ደግሞ በምታውቁ ስልክ ስትደውሉ ይቆራረጥብኛል እና ሪኩዌስት ልካችሁ ብቻ ጠብቁ። ሌሎቻችሁ ታፕታፕ አድርጉ። ከቲፒኤልኤፍ ልጀምር። አሉላ ጀዋር ትሄድበታለህ። ከዛ አሉላ አንድ ላይ የትግራይ ነባራዊ ሁኔታ ጠቅላላ አድርገህ ትሄዳለህ። በዋነኛነት ለቲፒኤልኤፍ፣ ለኦነግ፣ ለፋኖ እንዲሁም ደግሞ ለጽምዶ ለሚባለው ጠቅላላ አድርጌ ጥያቄ ላቅርብና ጀዋር ሰፋ አድርገህ ትሄድበታለህ። ከዛ ወደ እነሱ ወርዳለሁ። ቲፒኤልኤፍ ምንድን ነው የሚፈልገው? አንዳንድ ከቲፒኤልኤፍ በተቃራኒ ያሉ ኃይሎች ቲፒኤልኤፍ የሚፈልገው በአጭሩ ወደዚህ ወደዛ ማለት አያስፈልግም፣ 4 ኪሎ መግባት ይፈልጋል ይላሉ። ይህንን ደብረጽዮን ገብረ ሚካኤል ተናግሮታል። ጌታቸው ረዳ በትግራይ ፖለቲካ ታሪክ የተሻለ የሚባል መንገድ አሳይቶ እያለ የጌታቸውን ስራ አንዱ አደረጉ። በተለይ የተቃዋሚ ፓርቲዎች ገብተው ስልጣን እንዲይዙ ሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ
የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። ከኤርትራ ጋር ለምሳሌ የተጣመረበት ጉዳይ የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረ ጽዮን የሰማንበት ሁኔታ አለ። በአንተ እይታ የቲፒኤልኤፍ አጠቃላይ ምንድን ነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩልኝ የምፈልገው ለጀዋር ነው። ይህንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለ። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ 4 ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ይህ ሊሆን የሚችል ነገር ነው? የፌዴራል መንግስቱም ያነሰዋል፣ እነሱም ያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኮልኩኝ ነው ጥያቄ የማቀርበው። በኦሮሚያ ክልል ላይ በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3 ጉዳዮች ናቸው። እኔ እስከሚገባኝ በዚህ ጉዳይ ላይ ከራጁ ጋር እንስማማለን፣ አንከራከርም። ራስን በራስ የማስተዳደር ጉዳይ አለ፣ የቋንቋ ጉዳይ አለ፣ የአዲስ አበባ ጉዳይ አለ። አሁን ባለው መንግስት እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል። አሁን ኦነግ የሚታገልበት አጀንዳ ምንድን ነው የሚሉ ወገኖች አሉ። ለዚህ ምን ትላላችሁ? ሰፋ ለህዝብ ስላለ ላልሰማችሁ ለሰማችሁም ድጋሚ ነው ይህን ለራጁ ማነሳለት። በቋንቋ ጉዳይ ላይ ቀደም ሲል እንኳን በወጣው እንትን ላይ ሰምታችሁ ከሆነ በኦሮምኛ ቋንቋ የመንጃ ፈቃድ እንዲሰጥ የስራ ቋንቋ እንዲሆን 5 የፌዴራል ቋንቋዎች እንዲሆኑ ተመርጦ ወደ ተግበራ ለመግባት በሂደት ላይ ነው ያለውና ምን ኦሮሚያ ክልል ላይ ምን የሚያስነሳ ጥያቄ አለ? ከሞላ ጎደል እየተመለሰን የሚሉ ወገኖች አሉ። ይህን ምን ትላላችሁ? በፋኖ ጉዳይ ላይ የክላሪቲ ጉዳይ አለ። ብዙ አይነት ሀሳቦች ናቸው የሚንሸራሸሩት እና የትኛውን ይዘህ የትኛውን መጣል እንዳለብህ አታውቅም። ሁለተኛ የመታገያ ቋንቋ አማርኛ በመሆኑ ሁሉም ኢንፍልትሬት አድርጎ ለመግባት ኢዚ ነው አማራ ፖለቲካ ውስጥና ትንግርቱ። የአማራን ትግል እንዴት ነው የምታየው? ይህን ካልኩኝ በኋላ ጀዋር ጠቅላላ አድርገህ እነዚህ ያነሷቸውን ትሄድባታለህ። እናንተ ስማችሁን የጠራው ጥያቄ የወረወርኩላችሁ እናንተ የሚመቻችሁ ምላሽ ትሰጣላችሁ። አብይ አህመድ ወደ ስልጣን ከመጣ በኋላ ቀጥታ ወደ ጦርነት ነው የገባው። አብይ ላይዋጋ ወይም ደግሞ ብልጽግና ላይዋጋ የሚችልበት መንገድ ነበር። አንዳንዶች ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይሄ ጦርነት ሊመጣ እንደሚችል አስቀድመው የገመቱ አሉ። በሌላ አባባል በግልጽ ለመናገር ያህል አብይ አህመድ ኃይለማርያም ደሳለኝ ይሆናል ተብሎ የተጠበቀ ሰው ነው። ኃይለማርያም ደሳለኝ ስላልሆነላቸው እንደተጠበቀው ወደ ጦርነት ገብቷል። አብይ አህመድ ከቲፒኤልኤፍ ጋር ላይዋጋ ወይም ደግሞ ጦርነቱ ውስጥ ላይገባ የሚችልበት መንገድ የለም። ይዋጋ ነበር። ጦርነቱ ኢንቪተብል ነው የሚሉ አሉና ይህን ሰብሰብ አድርጋችሁ ትሄዳላችሁ። አይ ቲንክ ጥያቄ ገብቷቸዋል። ከሰዓት ጋር የተሽቀዳደምኩ ስለሆነ ይህን ጥያቄ ያነሳሁት። ጀዋር ነው ሰፊውን ደቂቃ ወስደ ባነሳውላቸው ጉዳዮች ላይ አንተ ትሄዳለህ። ከዛ ምንድነው የምናደርገው? እንዳልኩት ለገዢው ፓርቲ ሰዎች እድል ሰጣችኋለሁ፣ ትገባላችሁ፣ ጥያቄ ትጠይቃላችሁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምትጽፉት፣ ከመግባታችሁ በፊት ጥያቄያችሁን ጽፋችሁ ፈጠን እያላችሁ ለጀዋር ከሆነ ለጀዋር እዚህ ላይ ላሉት ጥያቄ ታቀርቡና እነሱ ይመልሳሉ። መጨረሻ ላይ የምክክር ኮሚሽን እያዘጋጀ ያለውን የምክክር ሂደት እንዴት ትገመግሙታላችሁ የሚለውን ጉዳይ ከነሱ ሀሳብ እንሰማና ምናጠቃለል ይሆናል ማለት ነው። ጀዋር ያነሷቸውን ጥያቄዎች እስኪ ሂድባቸው በሰፊው። ጀዋር ሚዩት ነህ። ጀዋር ሚዩት ነህ። እሺ እያልኩ የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሚያም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል።
ልትፈታው የማትችልበት ደረጃው ሲገባ እና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ would have been ሪኢንቴግሬሽን ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሰግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቅድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የያዘው እሱ እንደመሆኑ አብዛኛውን ድርሻ በእሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንቴግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በሀገራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው ዕጣ ፈንታ ለሚያሰጋቸውም አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበረ። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባል። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳመንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባል። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሾችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች፣ የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን
ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዘ ናይሮቢ ተው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። ኢትስ አ ማተር ኦፍ ጂኦግራፊ ኢትስ አ ማተር ኦፍ ሂስትሪ ብዬ ስከራከር ነበረ። የዛ ጊዜ ሁለቱም ማድመጥ አልፈለጉም። ሲሚለርሊ ናይሮቢም ላይ ሀሌላ ኬለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሸዋወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን እንለው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙም ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። አይ ኖ ዚስ ፍሮም ኤክስፒሪየንስ። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። ሴም ቲንግ። ከዛ በፊትም አዲስ አበባ ላይ፣ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስህበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚሁ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለእኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲቱሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግ ነው። ፕሪቶሪያ ላይ ህወሓትን ይዘን ህወሓትና ብልጽግና ሆነው ሻቢያን የመደቆስ ጨዋታ ውስጥ የተገባው ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለእኔ ጽምዶ ኢስ ዲፌንሲቭ ፓክት። የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን እራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድን ነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፈው አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተን። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው።
ኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀብት እንደ ሀብ ኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ ምሮ ይባለው የክላስ ስትረግል በአማርኛ ረሳሁት፣ የክላስ ስትረግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሪቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሪቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራውም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ፌር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። ለእንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን the burden is with him the buck stops with me አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው። አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። let's be fair እኔ I was there ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባጅ ነበረው ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይም ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ it was clear የሚመጣው ሰው ኃይለማርያም ሊሆን እንደማይችል አምነው ነው። ፕሮባብሊ ከጌታቸው አሰፋ ፋክሽን ውጭ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለው ነው ስልጣን የለቀቁት። ኃይለማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት የ45 ቀን ስብሰባ በኋላ ይሄ ግምገማ አልነበረም። እንዲሆንም አልተፈለገም። ከኦሮሞም ከአማራም ከደቡብም እሱ ፓፔት እንዲሆን ይፈልግ አልነበረም። ከትግራይም ይልቅ ይፈልገ አልነበረም። ወደ ጦርነት ያስገባው አብይን ፓፔት የማድረግ ጉዳይ ሳይሆን የኢንሴኪዩሪቲ ጉዳይ ሪአሹራንስ ያስፈልገው ነበር። በስልጣን ላይ ለረጅም ጊዜ የነበረ ኃይል ስልጣን ሲለቅ በግለሰብ በቀል እንዳይመጣበት እንደ ማህበረሰብም ችግር እንዳይመጣበት ሴንተሩን ከተቆጣጠረው ኃይል ሪአሹራንስ ያስፈልገው ነበረ። አንድ ይሄን ማድረስ አልቻለም። ይሄን ብቻ ሳይሆን በኦሮሚያ ውስጥም ያለውን በአማራ ውስጥም ያለውን ሁኔታ ማኔጅ ማድረግ የሚያስችል ሁኔታ አልተፈጠረም። አንድ ብቻ መሐመድ ያለው ላይ ኮሜንት ላደርግ። አንድ መስማት የምፈልገው ነገር ስላለ ሽፈራው ቢሆን እንዲህ ሊሆን ይችል ነበር። እጩ ነበሩ። ደብረጽዮን አለ፣ ደመቀ አለ፣ ሽፈራው ሽጉጤ ያለ አብይ ናቸው የነበሩት መጨረሻው ላይ። ሌትስ ሴይ ሽፈራው ሽጉጤ ቢሆን በአብይ አህመድ ቦታ አሁን የሆነው ነገር ይሆናል ብለህ ታስባለህ? ሊሆን የሚችልበት እድል አልነበረም። ሪያሊስቲክ ሆነን እንነጋገር። የዛን ጊዜ የፖለቲካ ፕሬሸሩን በግንባር ቀደም እየመራ ያለው የኦሮሞ ኃይል ነበር። ከኦሮሞ ጀልባ ደግሞ የነበረው የአማራ ኃይል ነበር። የኛ ታክቲካል ቾይስ ከኢህአዴግ ውስጥ ሁለቱን ትልልቁን ብሎክ የማንቀሳቀስ ስራ ነበር። ሽፈራው የመሆን እድሉ አልነበረም። ነገር ግን
ሽፈራ በሁለቱ ብሎክ ቢደገፍ ኖሮ የተሻለ ሊሰራ የሚችልበት እድል ነበረ። ግን ሽፈራዊ የመሆን እድል ሃይፖቴቲካል ነው አንተ የጠየቀኝ። ግን ያ ሃይፖቴቲካል የመሆን እድሉ በጣም ጠባብ ነበረ። ሽፈራውን ህወሓት ቢያስቀምጠው በሳምንቱ ይጣል ነበር። አባዱላን እኮ ፈልጎ ነበር ህወሓት። አባዱላን ቢያስቀምጠው በማግስቱ ይገለበጥ ነበር። የነበረው የለውጥ እንትን አስቸጋሪ ነበር የሚሆነው። ቴዲ የመጨረሻው ታዲያ አብይ አልቆረጠም ያለው ለምንድን ነው? አብይ አስቸጋሪ ሆኖ ለምንድን ነው? አንዱ የመጽሐፊ ውስጥ ጽፌው ላይ ተሆነ የጁኒየር ሚሊተሪ ኦፊሰሮች በተለይ ደግሞ ፍሮንት ላይን ቲም ያልመሩ የውጊያ ያልመሩ ሲኒየር ያልሆኑ ሰዎች ሲመጡ የሚኖራቸው ሚሊተንት ማይንድ ነው። በጦርነት ያልተገራ የሚሊተንት ማይንድ አለ። ገና ተዝጋለ ተቃውሞው ነበር። ያስቀመጥኳቸው ክራይቴሪያዎች ነበሩ። የሱ ፐርሰናሊቲ፣ የልምድ እጥረት እና የነበረው አምቢሽን ኦቶሪቴሪያን የሆነ ሃይሊ ሴንትራላይዝድ የሆነ ቤዚካሊ የኢህአዴግን የአንድ ፓርቲ አገዛዝ አውራ ፓርቲ አገዛዝ በአውራ ግለሰብ አገዛዝ ነው መተካት የፈለገው። 2018 ላይ ግን በታሪክ እየተጫኑት ሂስቶሪካል ፎርስስ የምንላቸው 9 ነገሮች አሉ። እነዛ ተደራብረው 9ኙም የተሟሉበት ሂስቶሪካል ፎርስ የምንለው የዩዝ በልጅ የወጣቶች በቁጥር መብዛት፣ የብሔረተኝነት መጋነል፣ የኢኮኖሚ ችግሮች፣ እንደዚህ የዓለም አቀፍ ሁኔታዎች አንድ ላይ ተደምረው የስቴቱ ካፓሲቲ የተመናመነበት ጊዜ ስለነበረና የህዝብ አቅም ደግሞ የተጠናከረበት ወቅት ስለሆነ አይደለም የግለሰብ አምባገነን የአንድን ፓርቲ የበላይነት ወደ አንድ ግለሰብ የመቀየር ይቅርና ያንን የአንድ ፓርቲ የበላይነት የኢህአዴግን የበላይነት እንኳን ኢንታክት አድርገህ ለማስቀጠል በጣም ከባድ ነበር። ያን ስትሞክረው ሁለት ኃይሎች ተጋጩ ማለት ነው። የአብይ አምቢሽን፣ የፖለቲካ ኃይሎቹ አምቢሽን ሲጋጭ ወደ ዲሞክራሲ መሻገር ማቃተን፣ ጠንካራ አምባገነን ስርዓት መገንባት አቃተንና አኖክራሲ የምንለው ዲሞክራሲያዊም ያልሆነ አምባገነናዊም ያልሆነ ዲሞክራሲያዊ ሆኖ የህዝብ ቁብልነት የሌለው አምባገነናዊ ሆኖ የስቴት የበላይነት ያለው ኃይል መፍጠር አቃተንና የፓወር ሴንተሮች አሁን ቅድም መሐመድ አንስቶታል። አሁን አማራ ክልል ውስጥ የተለያዩ የፓወር ሴንተሮች አሉ። ኦሮሚያ ውስጥ የተለያዩ ፓወር ሴንተሮች አሉ። የስቴቱ ካፓሲቲ፣ የስርዓቱ ካፓሲቲ፣ የሀገር መንግስቱ ካፓሲቲ ተከፋፈለ እና ያ ነው ችግር የፈጠረው። ጨርሳል ጀዋር? ጨርሻለሁ። አይ ቲንክ ለጠያቂዎች እድል እየሰጠን ሰዓትም እየሄደ ስለሆነ እንደዛ ከዛ ለእናንተ እድል ስጣችሁና በተነሱ ጉዳዮች ላይ ለሁላችሁም በመደዳ መጨረሻ ላይ የማደርገው በቃ ቦታው 2 ክፍት ይሁን። ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። እጥን ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን እንሰናበታለን። ወደ አሉላ ልምጣ። አሉላ እሺ። መልካም ወንድሞቼ እንዳነሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጀዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይ የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ። ያስባሉ። በነገራችን ላይ ትግራይ ላይ ሆነው አብሮ ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን የፈጠረው ቫኪዩም ሀገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ ሀገር ጠባቂ ኖረው የሆነ እነሱ ዞር ሲሉ ሀገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ
የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ የኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ። ኖ ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት፣ የኢትዮጵያ ሰው፣ የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልጌ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል፣ ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጨም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም። እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣለ አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፉ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይንን ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥተዋል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ እነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረጅናቸው የሚል ህግም አውጥተዋል።
አብይ እኮ የመደመር መጽሐፍና የመደመር ሐሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይሄን ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢው በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ፣ በምናምን ዘብ፣ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዋይ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራሴ መወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ። እዛ ያሉት ስብስቦች የትኛው ግዛት ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚል ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው። ሰው አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግሌ ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ። እውነት ካላቸው ይገምግሙት እስኪ። ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለው። በትግራይም እንደዛ መካሄድ አለበት። በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንኪው አሉላ። ቀጥታ ወደ ትንግርቱ ነው ሄደው። እሺ፣ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹዋሊ ጠየቅኝ። ሌሎቹም አክቹዋሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን
ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የእሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝደንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሀራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዲያሎግ ያደርጋል። ዋይ ናሽናል ዲያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዲያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው። ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል። አክቹዋሊ ኤግዚስት ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው፣ በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ ዊ አር ፋይቲንግ ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ ከሆነ የአማራ አርሶ አደር እየታገለ ያለው የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? ኢትስ ጀስት አ ዋር ኦፍ ሰርቫይቫል። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ? ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደርገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ
ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዳያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been ፒስ ነው ቀድሞ። ግን ናሽናል ዲያሎጉ የሚያወራው ስለሌላ ነገር ነው። ኢቨን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። ኢት ኢዝ ኖት አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። ኢትስ አባውት ሰርቫይቫል። ጦርነት ነው ያለው፣ በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለቴ ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጸምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ